ከመሬት ጋር በተያያዘ መንግስት አዲስ አሰራር መጀመሩን ይፋ አደረገ። እንደ መንግስት ገለጻ ከሆነ በመሬት ስም ዝውውርና በሽያጭ ሂደት ትመና ላይ ትኩረት ማድረጉን አስታውቋል። በሌላ በኩል ደግሞ በርካታ የመንግስት ሰራተኞች ከስራ መባረራቸውንና ሌሎችንም ጉዳዮች በዚህ ዝግጅታችን እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከመሬት ጋር በተያያዘ መንግስት አዲስ አሰራር ማስተዋወቁን ይፋ አደረገ። እንደ መንግስት ገለጻ ከሆነ በመሬት ስም ዝውውርና በሽያጭ ሂደት ትመና ላይ ትኩረት ማድረጉን አስታውቋል። የሙስና ብልሹ አሰራርንና የክርክር መዝገብ ማከማቸት ችግሮችን ለመፍታት ትኩረት በመስጠት ከህብረተሰቡ ጋር በቅንጅት እንደሚሰራ በአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ገለጸ። የኤጀንሲው የመልካም አስተዳደር ተወካይ አቶ ግርማ አረዶ እንዳሉት በከተማው እየተካሄደ ያለውን ዘመናዊ የካዳስተር ስርዓት ግንባታ ሂደት በህብረተሰቡ የሚስተዋሉ ችግሮችንም በመታገል ለስኬቱ አስተዋጽኦ ማበርከት ይገባል። በሰነድ ማረጋገጥ ሂደት ተገቢ መረጃ ባለመሟላት ተከማችተው የቆዩ 97000 በላይ መዝገቦች እንደነበሩ አውስተው እስከ ሰኔ ወር መጨረሻ ድረስ በተተገበሩ ስራዎች የ42000 በላይ የክርክር መዝገቦች ችግርን በመፍታት የተገልጋዩን ጥያቄ መመለስ መቻሉን የጠቆሙት በየክፍለ ከተማው የሚገኙ 10 ቅርንጫፎች ለሰራተኞችና ለተገልጋዮች ምቹ አለመሆን በመልካም አስተዳደር ችግር የተለዩ መሆናቸውን አቶ ግርማ ተናግረዋል። በተያዘው በጀት ዓመትም በክርክር መዝገብ ተከማችተው የመጡ 55000 የሚሆኑ ቀሪ መዝገቦችን ከክርክር መዝገብ ለማውጣት በትኩረት እንደሚሰራ አመልክተዋል። ለትግበራው ህብረተሰቡ እንዲተባበርም አቶ ግርማ ጠይቀዋል። የሲስተም መቆራረጥ ችግርን ለመፍታት ዘንድሮ ትኩረት ይደረጋል ያሉት አቶ ግርማ ችግሩን ለመፍታት በከተማ አስተዳደር ደረጃ ኮሚቴ ተቋቁሞ ችግሩን በመፍታት የተሳለጠ አገልግሎት ለማቅረብ እንደሚሰራ አመልክተዋል። በኤጀንሲው የቅሬታ ምንጭ ሆነው የተለዩ ስም ዝውውርና በሽያጭ ሂደት ትመና ላይ የሚነሱ ቅሬታዎችን ጥብቅ ቁጥጥር እንደሚደረግባቸውም ተናግረዋል። የቦታ ይተካልኝ ጥያቄዎችም የኪራይ ሰብሳቢነትና የቅሬታ ምንጭ እንዳይሆኑ ትኩረት የሚደረግባቸው ይሆናሉ ብለዋል። የ10 የክፍለ ከተማ ቅርንጫፍ ጽህፈት ቤቶችን ከ16 ሚሊዮን ብር በላይ በባለሀብቶች ትብብር ገንዘብ ተሰባስቦ እድሳት መደረጉንም አመልክተዋል። 11ኛ ክፍለ ከተማ ሆኖ በተዋቀረው ለሚኩራ ክፍለ ከተማ ላይ ተከፍቶ የተጀመረውን ጽህፈት ቤት ያለበትን የቦታ እጥረት ለመቅረፍ ጥረት ተደርጎ የተገኘ ውጤት ቢኖርም በቂ ባለመሆኑ ተጨማሪ ክፍሎች እንዲገኙ እየተሰራ መሆኑን አመልክተዋል። በሌላ በኩል ደግሞ ተቋሙ በሌብነትና በብልሹ አሰራር ላይ በተሰማሩ 16 ሰራተኞች ላይ እርምጃ መውሰዱን ገለጸ። በሌብነትና ብልሹ አሰራር ላይ የተሰማሩ 6 አመራሮችና 10 ሰራተኞች ላይ የተለያየ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን አስታወቀ። ያለ ክትትል ግንባታ ያከናወኑትን ከ66 ሚሊዮን ብር በላይ መቅጣቱንም አመልክተዋል። የአዲስ አበባ ከተማ አስተዳደር ግንባታ ፈቃድና ቁጥጥር ባለስልጣን የኮንስትራክሽን ኢንዱስትሪ ጥናትና ምርምር ዳይሬክተር ኢንጂነር ሄኖክ ረጋሳ የመስሪያ ቤታቸውን የ2017 በጀት ዓመት እቅድ አፈጻጸምና በ2018 በጀት ዓመት እቅድ ዙሪያ ከባለድርሻ አካላት ጋር ውይይት ሲደረግ እንደተናገሩት በበጀት ዓመቱ ብልሹ አሰራሮችን በመቅረፍና የደንበኞች እርካታን በመጨመር ደረጃ በርካታ ስራዎች በትኩረት መሰራታቸውን ገልጸዋል። በዚህም በሌብነትና በብልሹ አሰራር ላይ የተሰማሩ 6 አመራሮችና 10 ሰራተኞች ላይ የተለያየ እርምጃ ተወስዷል ብለዋል። ተቋሙ የራሱን ቤት ከማጽዳት በዘለለ ህገወጥ ተግባራትን በሚፈጽሙ አካላት ላይም እንዲሁ የተለያዩ እርምጃዎችን ወስዷል ያሉት ዳይሬክተሩ በ1135 ህንፃዎች ላይ የአጠቃቀም ኢንስፔክሽን ስራ በመስራት 259 የአጠቃቀም ክፍተት ያለባቸው ተቋማት ተለይተው 161 በሚሆኑት ላይ እርምጃ መውሰዱንም ተናግረዋል። በ100 አልሚዎችና 25 ማህበራት ላይ እርምጃዎች ተወስዷል የሚሉት ዳይሬክተሩ የ6 አማካሪዎችና ተቋራጮች ብቃት ማረጋገጫ መታገዱን፣ 22 ሳይቶች ግንባታ እንዲያቆሙ መደረጉንም ጠቁመዋል። 64 ቅሬታና አቤቱታዎች መፈታታቸውን ጠቅሰው ህገወጥነትን በመቀነስ በሀብት ብክነት በስታንዳርድ ማስጠበቅ እንዲሁም በቅንጅታዊ አሰራር በኩል ከፍተኛ ለውጥ የተመዘገበ ስለመሆኑ ተናግረዋል። ተቋሙ ከ41000 በላይ የእድሳትና ጊዜያዊ የግንባታ ፍቃድ እንዲሁም ደግሞ 5000 በላይ የግንባታ ማሻሻያና ማራዘሚያ ፍቃድ እንደሰጠ ኢንጂነር ሄኖክ አመልክተው በበጀት ዓመቱ በተቋሙ 936 ሙሉ በሙሉ ለተጠናቀቁ ግንባታዎችና 706 በከፊል ለተጠናቀቁ ህንፃዎች የመጠቀሚያ ፈቃድ መስጠቱን ገልጸዋል። በበጀት ዓመቱ ተቋሙ ከሚሰጣቸው አገልግሎቶች ከ301 ሚሊዮን ብር በላይ ገቢ ማግኘት እንደቻለና ከ117 ሚሊዮን ብር በላይ ወጪ እንዳወጣ ኢንጂነር ሄኖክ ተናግረዋል። በሌላ በኩል ደግሞ በኢትዮጵያ የቦታ ጥበት እየተከሰተ መሆኑን አንድ ጥናት ይፋ
ይፋ አድርጓል። ያለው የቤት እጥረት ተባብሶ እንደሚቀጥልና በቀጣይ 2 ዓመታት ውስጥ ከ4 ሚሊዮን በላይ የሚሆኑ ወጣቶች የመኖሪያ ቤት ፈላጊ እንደሚሆኑ ተጠቁመዋል። በኢትዮጵያ ከ2 ዓመት በኋላ በዝቅተኛ የኑሮ ደረጃ ላይ የሚገኙ ከ4 ሚሊዮን በላይ ጎጆ የሚወጡና የመኖሪያ ቤት ፈላጊ የሚሆኑ ወጣቶች እንደሚኖሩ ሃቢታት ፎር ሂውማኒቲ ኢትዮጵያ የተሰኘው መንግስታዊ ያልሆነ ግብረሰናይ ድርጅት ባጠናው ጥናት ማረጋገጡን አስታውቀዋል። በድርጅቱ የበጎ ፈቃድና ወጣቶች ተሳትፎ ባለሙያ አቶ ተመስገን ቢረዳ ድርጅቱ ከመኖሪያ ቤት ጋር በተያያዘ በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን እየረዳ የሚገኝ መሆኑን ጠቅሰው የመኖሪያ ቤት ፍላጎትና አቅርቦት ምን ይመስላል በሚል በአፍሪካ ደረጃ ጥናት ማጥናቱን አብራርተዋል። በዚህም በኢትዮጵያ ከ2 ዓመት በኋላ ከ4 ሚሊዮን በላይ ወጣቶች ቤት ፈላጊ እንደሚሆኑ በጥናቱ መመላከቱን ገልጸው እንዲሁም ከ12 ዓመት በኋላ ደግሞ ከ9 ሚሊዮን በላይ ወጣቶች የቤት ፈላጊ እንደሚሆኑ በጥናት መረጋገጡን ተናግረዋል። ጥናቱም ኢትዮጵያን ጨምሮ 9 የአፍሪካ ሀገራት ላይ የተጠና መሆኑን የገለጹት ባለሙያው በኢትዮጵያ ያለው የቤት አቅርቦትና ፍላጎት ተመጣጣኝ ባለመሆኑ ያለውን ሀብት በአግባቡ በመጠቀም እንዴት የቤት ባለቤት መሆን እንደሚገባ የሚያመላክት ነው ብለዋል። በዚህም ድርጅቱ ይህንን ጥናት ለወጣቶች የግንዛቤ ማስጨበጫ ስራዎች እየሰራበት መሆኑንና ለተሳታፊ ሀገራት ማሳወቁን ገልጸዋል። በዚህም ኢትዮጵያ ላይ ያለው የወጣቶች የቤት ፍላጎት ምን ይመስላል የሚለውንም ያጠቃለለ ጥናት መሆኑን ተናግረዋል። ጥናቱ በድርጅቱ የሚሰሩ ባለሙያዎችና ከሌሎች ሀገራት የተሰሩ ጥናቶችን እንዴት ማጥናት እንደሚችሉ በማየት በግብዓትነት በመጠቀም የተከናወነ ስለመሆኑም ገልጸዋል። በዚህም ለቀጣይ ዓመታት የቤት ፍላጎትና አቅርቦት ላይ መጣጠን እንደሚችል አንስተው በተለይ የቦታ ጥበት ሊኖር እንደሚችልና ወጣቱ ያለውን ሀብት በአግባቡ በመጠቀም የመኖሪያ ቤት የሚያስገኙ ዘዴዎችን መጠቀም እንደሚጠበቅበት አሳስበዋል። ድርጅቱ ከተመሰረተ ጀምሮ እስካሁን ድረስ ዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች በተለይም አቅመ ደካሞች፣ አካል ጉዳተኞችና መሰል ሰዎችን ከመርዳት አኳያ ወደ 3000 ገደማ መኖሪያ ቤቶችን በመገንባት ተጠቃሚ እንዲሆኑ ማድረጉንም አቶ ተመስገን ጨምረው ተናግረዋል።